እጅግ አደገኛ ስፖርቶችን በሚወዱ ሰዎች እንደ ድንቅ ስራ ከሚወደስ ፊልም የመጣ ነው። ይህ ፊልም ካየው በኋላ መንፈስ በውስጥ እንዲናወጥና ያለማቋረጥ እንዲንቀጠቀጥ የሚያደርግ ነው። ዩታና ወንድሙ በአጭር ቪዲዮ መድረኮች ላይ የሚታወቁ እጅግ አደገኛ ስፖርተኞች ነበሩ። በዚህ ጊዜ ያለመንገድ ተራሮችንና ኮረብታዎችን ለማቋረጥ ተፈታትነዋል። ጓደኛው ተስፋ መቁረጥ ፈለገ። ነገር ግን ሁሌም ደፋር የነበረው ዩታ ጥሩ ወንድሙን አበረታታው። አንዴ ብቻ ሞክረው፣ ተከተለኝ። ሁለቱ ወንድማማቾችም እብድ የሆነውን ሀገር አቋራጭ ጀብዱ ጀመሩ። በብቃት ባለው የማሽከርከር ችሎታቸው ተንከባላይ ኮረብታዎችንና ተራሮችን በደህና አቋርጠዋል። ገደል ጫፍ ላይ ሲደርሱ ዩታ መርቶ በገደሉ ላይ ዘሎ በተቃራኒው በኩል ባለው ከፍ ባለ አለት አናት ላይ በደህና አረፈ። ነገር ግን ብስክሌቱ ሲበር ወንድሙ በጊዜው ብሬክ ሊይዝ አልቻለም። ሁለቱም ሰውና ብስክሌቱ ወደ ጥልቁ ገደል ውስጥ ወድቀዋል። ዩታ ወንድሙ በአይኖቹ ፊት ሲጠፋ አቅመ ቢስ ሆኖ ተመለከተ። ከ7 ዓመታት በኋላ በጸጸትና በህፍረት እየተሰቃየ ዩታ የድሮ ህይወቱን ሙሉ በሙሉ ትቶ የፖሊስ አካዳሚ ገባ። ነፃነትን ከሚወድ ነፃ መንፈስ ካለው ተግሳጽ የጎደለው ተጓዥ ወደ የድሮ ህግጋትና ስርዓቶችን በጥብቅ ወደሚከተል የኤፍቢአይ ወኪል ተለወጠ። አለቃው ስለ እብድ ያለፈ ህይወቱ ጠየቀው። ነገር ግን ዩታ ተግሳጽን ለማግኘት እንደሚፈልግ መለሰ። ሆኖም አለቃው አላመነውም። ዩታ ከወንድሙ ሞት እውነት እየሸሸ እንደሆነና የፌዴራል ወኪል የመሆን ፍላጎቱን እየተፈታተነ እንደሆነ አስቦ ነበረ። ዩታ ቢሮ ፋይሉን እንደፈተሸ ቢደጋግምም አለቃው አሁንም ጥርጣሬውን ገልጿል። እናም ዩታ የፌዴራል የምርመራ ቢሮ ወኪል ሚና ብቁ መሆኑን እንዲያረጋግጥ ጠየቀው። በዚሁ ጊዜ በርካታ ትላልቅ ለመረዳት የሚያስቸግሩ ወንጀሎች ታዩ። የመጀመሪያው ክስ በሙምባይ ባለ 100 ፎቅ የጌጣጌጥ ኩባንያ ውስጥ ነበረ። ጭምብል ያደረጉ 3 ሞተር ሳይክል ጋላቢዎች በድንገት ከአሳንሰሩ ክፍል ወጡ። ጭምብል ለብሰው 10 ሚሊዮን ካራት አልማዞችን ሰረቁ። ከዚያም ከጥብቅ ሰራተኞች ለማምለጥ የመስታወት ግድግዳውን ሰብረው ከ400 ሜትር በላይ ከፍታ ካለው ህንጻ ላይ በፓራሹት ወረዱ። ከዚያ በኋላ አልማዞቹን በሙሉ ለድሆች አከፋፈሉ። የወቅቱ መረጃ እነዚህ ግለሰቦች አሁንም ድረስ በቁጥጥር ስር አልዋሉም ይላል። በመጨረሻ ከምን አይነት ሰዎች ጋር ነው እየተገናኙ ያሉት? ሁለተኛው ክስ በሩቅ የሜክሲኮ ገጠራማ አካባቢ በሚገኝ ደሃ ጎዳና ላይ ነው። ገንዘብ በድንገት ከሰማይ መዝነብ ጀመረ። ድሆች ሰራተኞች ከሰማይ የሚወርደውን ገንዘብ ለመያዝ በደስታ ሮጡ። በሰማይ ላይ በሚበር የገንዘብ ማጓጓዣ አውሮፕላን ላይ 2 ጥቁር ልብስ የለበሱ ሰዎች የአውሮፕላኑን ጭነት ክፍል በድብቅ ከፍተው 2 ትላልቅ የገንዘብ ሳጥኖችን መጣል ሆነ። ከዚያም ሁለቱም ከ10,000 ሜትር ከፍታ ላይ ከአውሮፕላኑ ዘለው ወጡ። የገንዘብ ጥቅሎችን መገንጠል ጀመሩ። ይህም በ10 ሚሊዮኖች የሚቆጠር የአሜሪካ ዶላር በአየር ላይ እንዲንሳፈፍ አደረገ። ሁለቱ ከዚያም በቀጥታ ወደ ዝናባማ ደን ውስጥ ወዳለው የእንቁራሪት ዋሻ በረሩ። ወደ ዋሻው በጥልቀት ከበረሩ በኋላ ፓራሹታቸውን ዘረጉ። ዩታ የእነዚህን ወንጀለኞች ዘዴዎች በጣም የተለመዱ እንደሆኑ ተሰማው። ብዙ ሰነዶችን ከፈለገ በኋላ ዩታ ወደ ጥቁሩ አለቃው ሮጠ። እነዚህ ጉዳዮች በእርግጥም ሁሉም የተገናኙ እንደሆኑ ጠረጠረ። እነዚህ ወንጀለኞች ምናልባትም ኦዛኪ 8ን ለማጠናቀቅ እየሞከሩ ነበረ። ኦዛኪ 8 ለተፈጥሮ ክብር ለመስጠት በእጅግ ከባድ ፈተናዎች ጌታ በኦዛኪ የተፈጠሩ 8 እጅግ ከባድ የአደገኛ ስፖርቶች ፈተናዎች ናቸው። ሁሉንም ፈተናዎች በማጠናቀቅ አንድ ሰው ኒርቫናን ወይም ሙሉ የሰውነትና የአእምሮ መታደስ እንደሚያገኝ ይናገራል። ነገር ግን እስከዛሬ ድረስ ማንም ሰው ሁሉንም ፈተናዎች ማጠናቀቅ አልቻለም። ኦዛኪ ራሱ በሶስተኛው ፈተና ወቅት ሞቷል። ዩታ ቀደም ባሉት ጉዳዮች በእንጨት ደን ውስጥ በደረሰ የእሳት ቃጠሎ በርካታ ዘራፊዎች እሳቱን ካቀጣጠሉ በኋላ በካያክ ወይም ትንሽ ጀልባ ተጠቅመው የኮጎን ወንዝ ፍጥነት ፍሰት አደገኛ በሆነ መንገድ ተሻገሩ። ይህ በእውነቱ ከኦዛኪ 8 ፈተናዎች የመጀመሪያው ነበረ። የመነሻ ኃይል ኢመርጂንግ ፎርስ ከእነዚህ ሰዎች መካከል አንዳንዶቹ ከዚያም ከኤቨረስት ተራራ ጫፍ ላይ በፓራሹት ዘለሉ። ይህ ደግሞ ሁለተኛው ፈተና ነው፣ የሰማይ ወለድ ወይም በርዝ ኦፍ ስካይ። ከዚያም በፍጥነት ወደ እንቁራሪት ዋሻ ውስጥ ወርደው ፓራሹቶቻቸውን ዘረጉ። ይህ ፈተና የምድር መነቃቃት አዌክኒንግ ኦፍ እርዝ ይባላል። እነዚህ ዘራፊዎች የመጀመሪያዎቹን 3 ፈተናዎች አጠናቀዋል። አሁን ኢላማቸው አራተኛው ፈተና የህይወት ላይፍ ኦፍ ዋተር መሆን አለበት። ከሜትሮሎጂ ቢሮ የተገኘው መረጃ በመጠቀም ዩታ በ10 ዓመታት አንድ ጊዜ የሚመጣው አይነት ግዙፍ ማዕበል በፈረንሳይ ምዕራባዊ የባህር ዳርቻ ላይ ሊታይ መሆኑን አገኘ። 3 ዘራፊዎች አራተኛውን ፈተና ለማጠናቀቅ በእርግጠኝነት ወደዛ እንደሚሄዱ አረጋገጠ።
ስለዚህ ዩታ ዘራፊዎችን ለመከታተል ወደ ፈረንሳይ ተላከ። በፓሪስ ወደብ ዩታ ድጋፍ የሚሰጠውን አርበኛ ወኪል ፓፒስን አገኘ። ፓፒስ ግዙፍ ማዕበሎቹ ሊታዩ ወደሚችሉበት አካባቢ በፍጥነት በመሄድ ጀልባ ወሰደው። ብዙ ተሳፋሪዎች አስቀድመው እዚህ ተሰብስበው ነበረ። ዩታ አስደናቂ ቁመና ያላት አንዲት ልጅ ከግዙፉ ማዕበል አዙሪት በስኬት ስትወጣ አየ። ዩታም ለመሞከር ጓጉቶ ነበረ። ነገር ግን በዚህ መጠን ካለው ማዕበል ጋር ገጥሞ አያውቅም። በዚያን ጊዜ አንድ ሰው አስቀድሞ ለፈተና እየተዘጋጀ ነበረ። ዩታ ማዕበሉን በመስረቅ የሰርፊንግ ህጎችን አፈረሰ። በተለመደው ህግ መሰረት ዩታ ከፈተናው መውጣት ነበረበት። ነገር ግን ያለምንም ማመንታት ገባ። ሁለቱ በአንድ ጊዜ በግዙፉ ማዕበል ውስጥ ታዩ። ከፊት ያለው ሰው ከማዕበሉ አዙሪት ሊያመልጥ ተቃርቦ ነበረ። ነገር ግን ዩታ አንድ እርምጃ ዘግይቶ በማዕበሉ ተመቶ ወደ ባህር ውስጥ ተጣለ። ይህም ለጊዜው እንዲደነዝዝ አደረገው። ድንዝዝ ብሎ ወደ ባህር ወለል ሲሰምጥ አንድ ሰው ዋኝቶ ከውሃው አዳነው። ዩታ ሲነቃ በቅንጦት ጀልባ ላይ ሆኖ አገኘ። እናም ያዳነው ሰው የሰረቀበት ማዕበል ባለቤት የሆነው ሰው ነበረ። የዚህ ሰው ስም ቦድ ነበረ። በዚህ ጊዜ ፈተናውን ሊያጠናቅቅ ይችል ነበረ። ነገር ግን ዩታን በማዳን እድሉን አጥቷል። ቦድ በጣም ተግባቢ ነበረ። ነገር ግን ጥቂት ጓደኞቹ ይህን እንግዳ ሰው በጣም ይጠነቀቁት ነበረ። በቅንጦት ጀልባው ላይ ዩታ ቀደም ሲል ያያትን ጎበዝ ሴት ተሳፋሪ ያገኛት። እሷም የቦድ ቡድን አባል እንደሆነች ተረዳ። ስሟም ሳምራ ነበረ። ሳምራ ዩታን በቀስታ መርታ ወደ ባህር ውስጥ እንዲዘል አደረገችው። በውቅያኖሱ እቅፍ ውስጥ የፍቅር ሌሊት አሳለፉ። በማግስቱ ዩታ ሲነቃ ቦድን ከፊቱ ተቀምጦ አየ። ቦድ በእውነቱ የዩታን ዝና ከረጅም ጊዜ ጀምሮ ያውቅ ነበረ። እንደ ዩታ ያለ ሯጭ ለምን እዚህ እንደታየ እርግጠኛ አልነበረም። ነገር ግን ዩታ ሰርፍ ሲያደርግ ሲመለከት ለተፈጥሮ ያለው አክብሮት ማነስ አስተውሏል። እናም ቶሎ እንዲሄድ መከረው። ፓፒስ ዩታ ምንም እንዳላገኘ ተሰምቶት ወደ አሜሪካ ሊመልሰው ፈለገ። ነገር ግን ወጣቱና ቀናተኛ ዩታ ተስፋ መቁረጥ አልፈለገም። ቦድና ጓደኞቹ ወንጀለኞች እንደሆኑ አጥብቆ ተናገረ። ማስረጃ እንደሚያገኝ እርግጠኛ ሆኖ ለፓፒስ ተጨማሪ ጊዜ እንዲሰጠው ለመነው። ኦፊሻላዊ ካልሆነ መረጃ በመነሳት ዩታ ቦድና ቡድኑን በፓሪስ በሚገኝ የከርሰ ምድር ቦክስ ቀለበት ውስጥ አገኛቸው። የቦድ ጓደኞች ዩታን እንደገና ሲያዩት ተገርመውና ተናደዱ። ዩታ እንዴት እንዳገኛቸው ጠየቁ። ነገር ግን ቦድ እንደ መሪነቱ ዩታ መንገዱን ራሱ እንዳሳየው በመዋሸት ተናገረ። ከፊቱ ላለው ወጣት ግልጽ የሆነ ፍቅር ነበረው። ዩታ ቡድናቸውን የመቀላቀል ፍላጎት እንዳለው ገለጸ። ከዚያም ቦድ ከእርሱ ጋር እንዲጣላ ጠየቀው። ሁለቱ ሰዎች ከላይ ሸሚዝ ሳይለብሱ እርስ በርሳቸው ፊት ለፊት ቆሙ። እሳታማ ጡጫዎችን እየወረወሩ ደም እየረጩ። ነገር ግን የቦድ የቦክስ ችሎታዎች በግልጽ ጠንካራ ነበሩ። ዩታን መቶ ጣለው። ቡድኑን የመቀላቀል እድሉን ስላጣ ዩታ በጣም ተስፋ ቆረጠ። ባልተጠበቀ ሁኔታ ቦድ ወደሱ ተመልሶ መጥቶ ወደ ኦዛኪ ፈተና የነፋስ ህይወት ወይም ላይፍ ኦፍ ዊንድ ግብዣ ቀረበለት። ዩታ የቦንድ ቡድን ተከትሎ ወደ አልፕስ ተራሮች ሄደ። በርካታ ሰዎች እቃዎቻቸውን ወደ ተራራው ጫፍ ተሸክመው ወጡ። አንዱ ዩታን ድንጋዩን እንዲያወጣ ጠየቀው። ዩታ ባዶውን እያየ ምን ድንጋይ እንደሆነ ጠየቀ። በዩታ ቦርሳ ውስጥ ከባድ ድንጋይ በማስቀመጥ ተንኮል እንደሰሩበት ታወቀ። ነገር ግን ይህ ድንጋይ ጠቃሚ ነበረ። ቦድ የቡድን ጓደኛውን የሰዓት ቆጣሪ እንዲያዘጋጅ ነገረው። ከዚያም ድንጋዩን ከገደሉ ላይ ጣለው። ከ6 ሴኮንዶች በኋላ ድንጋዩ መሬቱን ሲመታ ሰሙ። ገደሉ ወደ 180 ሜትር ከፍታ እንዳለው በግምት ገመቱ። ምሽት ላይ አንዳንዶቹ የእሳት ማቀጣጠል ዘዴዎችን ተጠቅመው ካምፕ እሳት አናደዱ። ቦድ ለዩታ የኦዛኪ 8ን እየተገዳደሩ ያሉት አንዳንድ አስቂኝ ኒርቫና ለሚባለው ነገር እንዳልሆነ ነገረው። እውነተኛው ዓላማ ብዙ ሰዎችን የምድርን ውበት እንዲያዩና ከሷ ከመውሰድ ይልቅ ለዚች ፕላኔት መልስ እንዲሰጡ መፈለግ ነው። እነሱም የሚከተሉት መንገድ ይህ ነው። እሱን ለማሳካት አንድ ሰው ኢጎውን ሙሉ በሙሉ ትቶ ልብ መንገዱን እንዲመራው ማድረግ አለበት። ቦድ ዩታ የእነሱን መንገድ ከተከተለ ንጋቱ መልስ እንደሚሆን ደምድሟል። በማግስቱ ጠዋት አራቱም የክንፍ ልብሶችን ዊንግ ስዊትስ ለበሱ። ለአምስተኛው ፈተና የነፋስ ህይወት ለመጀመር ተዘጋጅተው አራቱ አደረጃጀት በመፍጠር በሸለቆው ውስጥ ከፍ ከፍ አሉ። የክንፍ ልብስ ከፓራሹት እየተለየ ነው። ነፋሱን ተሰምቶ ከነፋስ ጋር አንድ ሆኖ መንቀሳቀስ ይጠይቃል። አለበዚያ ወደማይቀር ጥልቅ ይወድቃሉ። አራቱም ከተራራማው አካባቢ በረሩ። በመጨረሻም ፓራሹቶቻቸውን አንድ በአንድ ዘረጉ። ልክ እንደዚያ ሁሉም በሜዳው ላይ በደህና አረፉ። የነፋስን ህይወት በተሳካ ሁኔታ ተገዳደሩ። አራቱም እርስ በርሳቸው ተቃቀፉ። በዚህ ቅጽበት
ከነሱ ጋር በህይወትና በሞት ውስጥ ያለፈውን ዩታን በመጨረሻ ተቀብለዋል። በዚያው ቅጽበት ስድስተኛውን ፈተና የበረዶ ህይወት ወይም ላይፍ ኦፍ አይስ ጀመሩ። ቦድ በጣሊያን ውስጥ ያለ መንገድ የበረዶ ተራራ አገኘ። ከጫፍ እስከ ግርጌ ድረስ በበረዶ መንሸራተቻ ስኖቦርድ መውረድ ነበረባቸው። ነገር ግን ሁሉም ሊጋልቡበት ያለውን ቦታ ሲያዩ መርገፍ ጀመሩ። ይህ በእውነት የበረዶ ስጋ መፍጫ ነበረ። ነገር ግን በዚህ ጊዜ ዝላዩን የመራው ዩታ አዲሱ ሰው ነበረ። እሱ ያለፈውን ጀብደኛ፣ ደፋርና ነፃ መንፈስ ያለው ስሜቱን መልሶ ያገኘ ይመስላል። ጥቂት ሰዎች ራሳቸውን ነቀነቁና ከዚያም ገደሉን ተከትለው ወረዱ። ቡድኑ በጠንካራው የድንጋይ ክምር መካከል በፍጥነት ተሽከረከረ። ትንሽ መዛባት እንኳን ቢሆን ወደ ቁርጥራጮች ይፈጩ ነበረ። ነገር ግን አምላክ ሁልጊዜም አንድ አይነት ሰዎችን አይደግፍም። በዚህ ጊዜ ከአራቱ አንዱ የሆነው ግሮመት በመታጠፊያ ላይ በድንገት ከተንሸራተተ በኋላ ደነገጠ። ኃይለኛ መውደቅ ወደ ጥልቁ ገደል ውስጥ ወድቆ እንዲሄድ አደረገው። የቀሩት ሶስቱ ወደ መጨረሻው መስመር ደረሱና አንድ ሰው እንደጎደለ ተገነዘቡ። ዩታ ደንግጦ ነበረ። እሱ መንገዱን የመራው ስለሆነ ወደ ኋላ ተመልሶ ግሮሜትን ማግኘት ፈለገ። ዩታ ግሮሜትን እንዲሞት ያደረገውን መንገድ ስለመረጠ ራሱን ወቀሰ። ሊፈልገውም ሞከረ። ቦድ አቋረጠው። ግሮመት ያንን መንገድ ለራሱ መርጧልና ሞቱ የዩታ ጥፋት አይደለም ሲል ተናገረ። ቡድኑ የግሮሜትን አስክሬን አግኝቶ ባህላዊ የቀብር ስነ ስርዓት አከናወነለት። ዩታ በራሱ በመናደድ ሀዘኑን ለመርሳት ብቻውን ይጠጣ ነበረ። ሳምሳራ ወደ ጎኑ መታ ታሪኳን ነገረችው። ሳምሳራ የእጅግ አደገኛ ስፖርቶች ጌታ የኦዛኪ የማደጎ ልጅ እንደሆነች ተረዳች። እናም ቦድ የኦዛኪ ደቀ መዝሙር ነበረ። ኦዛኪ እንደ ወሬው በሶስተኛ ፈተና የምድር መነቃቃት ወቅት አልሞተም። እሱ ያንን ፈተና በእውነቱ አጠናቆ ነበረ። ኦዛኪ በአትላንቲክ ውቅያኖስ ላይ ጨካኝ ድርጊቶቻቸውን ለማስቆም ሲሞክር በፍጥነት በሚሄድ አሳ አሳዳጅ መርከብ ተገደለ። በዚያን ጊዜ ከኦዛኪ ጋር በጀልባ ላይ የነበረው ወጣት አረፈ። ያ ሰው ቦድ ነበረ። ምናልባት ቦድ ኦዛኪን ለማጠናቀቅ በጣም የፈለገው ለዚህ ነው። የእሱ ጌታ ኦዛኪን መንገድ ወርሷል። ነገር ግን ወደ ግዴታው ተቀይሯል። ስሜታቸውን ሲካፈሉ የሁለቱ ወጣቶች ልብ ተቀራረበ። በመጨረሻም በስሜት ተሳሳሙ። በማግስቱ ቦድ ዩታን ለ20 ዓመታት ያክል በቀጥታ ሲበዘብዝ ወደ ነበረ ማዕድን ማውጫ ወሰደው። በዚህ ጊዜ ፈተና እያከናወኑ አልነበሩም፣ ነገር ግን ለምድር መልስ እየሰጡ ነበረ። የቦድ የቡድን ጓደኛ በሲፎር ፈንጂዎች የተሞላ ሻንጣ ከፈተ። ቦድ መልስ መስጠት ብሎ የጠራው ይህን ማዕድን ማውጫ ቀብሮ ወደ ምድር መመለስ መሆኑ ታወቀ። ዩታ በስቃይ አይኖቹን ጨፈነ። ማመን ያልፈለገው ነገር ተፈጽሟል። ቦድና ጓደኞቹ በእርግጥም ቀደም ሲል የነበሩት ዘራፊዎች ነበሩ። ምርጫ የሚያደርግበት ጊዜ ነበረ። የቦድ ቡድን በሁለት ተከፈለ። ቦድ ዩታን በመምራት የጥበቃ ተሽከርካሪዎችን ለመረበሽ ሲሞክር፣ ሁለቱ ደግሞ ቦምቦችን ለመከተል በሞተር ሳይክል ወደ ተራራው ጫፍ ሄዱ። ቦድ ጂፑን እያሽከረከረ በተንቀሳቃሽ መኪናዎች ላይ ደጋግሞ ይጋጭ ነበረ። የጥበቃ ተሽከርካሪን እንኳን ከገደል ላይ ወረወረ። ሁሉም ነገር ዝግጁ መሆኑን ሲመለከት ቦድ የርቀት መቆጣጠሪያውን ለመጫን ተዘጋጀ። ዩታ በመጨረሻ መታገስ አልቻለም። ዩታ በመጨረሻ ማንነቱን ገለጠ። ነገር ግን ቦድ አሁንም ቁልፉን ተጫነው። የተራራው ጫፍ ፈነዳ። ስፍር ቁጥር የሌላቸው ድንጋዮች እየተንከባለሉ ወረዱ። ቦድ ሞተር ሳይክሉን ይዞ ቁልቁለቱን ጋለበ። ዩታ በፍጥነት ሌላ ሞተር ሳይክል አግኝቶ ተከተለው። ሁለቱም የሚወድቁበትን አለቶች እየሸሹ ወደ ጥቅጥቅ ያለ ጫካ ውስጥ ገቡ። በማሳደዱ ወቅት ቦድ ዩታን ከብስክሌቱ ላይ ጣለው። ሁለቱም ወደ ትንሽ ወንዝ ውስጥ ወደቁ። ቦድ ሲቆም ዩታ ሽጉጥ ወደ እሱ አነጣጥሮ ነበረ። በውጥረቱ ውስጥ ቦድ ቡድኑ ዩታ ፖሊስ መሆኑን ከመጀመሪያው ጀምሮ ያውቁ እንደነበር ገለጠ። ዩታ አሁን ለምን እንደተቀበሉ ሲጠይቅ ቦድ ባጭሩ መለሰ፣ ልታድነኝ እችላለሁ ብዬ ስላሰብኩ ነው። ዩታ ወደ ኤፍቢአይ ዋና መስሪያ ቤት ተመለሰ። አለቃው በዩታ ድርጊት በጣም ተበሳጨ፣ ምክንያቱም ድርጊቶቹ መስመሩን ስላቋረጡ ነበረ። ይህን አራተኛ ዋና ወንጀል ለመከላከል የቦድና የቡድኑን ቦታ ለበላይ አካላት መናገር ብቻ ሳይሆን ከቦድ የማደጎ እህት ከሳምሳራ ጋር የጠበቀ ግንኙነት ፈጠረ። ዩታ ከስራ ታገደ። አለቃው ባለስልጣናት የቦድን ስፖንሰር ገንዘብ ማገዳቸውን ተናገረ። ስለዚህ ወንጀል መስራታቸውን መቀጠል አይችሉም። ነገር ግን ቦድን በደንብ የተረዳው ዩታ ተቃራኒውን ተሰማው። ቦድ ሁሉንም ፈተናዎች በእርግጠኝነት እንደሚያጠናቅቅ ያውቅ ነበረ። ገንዘባቸውን ማገድ ቦድ ገንዘብ ለማሰባሰብ በህገወጥ መንገድ ወንጀል እንዲፈጽም ብቻ ያስገድደዋል። እንደተጠበቀው ዩታ ትክክል ነበረ። የፖሊስ ክትትል ስርዓት በርካታ ጥቁር የለበሱ ሰዎች በሞተር ሳይክሎች በከተማው ጎዳናዎች ላይ
በፍጥነት ሲነዱ አሳይቷል። ሰፊ ፍለጋ ቢደረግባቸውም ታይተዋል። ዩታ ባንክ ለመዝረፍ እየተዘጋጁ እንደሆነ ገምቷል። ግን ቅዳሜና እሁድ ነበረ። በተራራው አናት ላይ ባለው ዋና መንገድ ላይ አንድ ባንክ ብቻ ነበር የተከፈተው። ዩታ ቦድና ቡድኑ ይህንን ባንክ በእርግጠኝነት እንደሚዘርፉ ወሰነ። አለቃው ዩታን ወደ ፓፒስ መኪና እንዲገባ ፈቀደለት። አዛውንቱ ፓፒስ ሽጉጥ ሰጡት። በውጭው ጠንካራ ቢሆንም በውስጡ ለስላሳ ነበረ። ዩታ ከፊቱ እንዲሞት እንደማይፈልግ ተናገረ። በዚህ አዛውንት የተለመደ የቸልተኝነት ባህሪ እንዳትታለሉ፣ አስፈላጊ በሚሆንበት ጊዜ ወዲያውኑ እጅግ በጣም ንቁ ይሆናል። እሱ ዋናውን የፖሊስ አጃቢ ቡድን አልተከተለም፣ ነገር ግን በቀጥታ ወደ ተራራማው የሚወስደውን አቋራጭ መንገድ መረጠ። ወደ ጫፍ ሲደርሱ በርካታ የፖሊስ መኪናዎች የባንኩን መግቢያ ከበው ነበረ። ንዑስ ማሽን ጠመንጃ የያዙ 3 ጭንብል የለበሱ ጥቁር ልብስ የለበሱ ሰዎች የመስታወት በሩን ሰብረው በመግባት ከፖሊስ ጋር በከፍተኛ ተኩስ ተዋጉ። ዩታ ጣልቃ መግባት ፈለገ፣ ነገር ግን ምንም ሊሰማ አልፈለገም። አንዱ ጭንብሉን አወለቀ። እሱም የቡድን ጓደኛ የሆነው ሩሽ ነበረ። በበርካታ ጥይቶች ተመቶ በቦታው ሞተ። ሁለቱ ሌሎች ጥቁር ልብስ የለበሱ ሰዎች የእጅ ቦምብ ወርውረው በሞተር ሳይክል አመለጡ። ዩታ ከጥቁር ልብስ ከለበሱት ሰዎች አንዱን ተከተለ። ቦድ መስሎት ጠመንጃውን ተኮሰ። የሞተር ሳይክሉን ጎማ መታው። ዘራፊው ብስክሌቱን ትቶ ለመዳን ሮጦ ወደ ቱሪስት ገመድ መኪና ኬብል ካር ዘለለ። ሊይዘው እንደማይችል ሲመለከት ዩታ ጣራ ላይ ወጣ። ራሱን አስወንጭፎ ወደ ገመድ መኪናው ጣራ ላይ ዘለለ። ዩታ መስኮቱን ሰብሮ ወደ ካቢኔው ገባ። ጥቁር የለበሰው ሰው ሊተኮስበት ሲል አየ። ዩታ ራሱን ለመከላከል መጀመሪያ መተኮስ ነበረበት። ዩታ ወደሱ ሄደ። ጭንብሉን አነሳና ቦድ ሳይሆን ሳምሳራ መሆኗን አወቀ። ዩታ በህመም ተሞላ፣ እንዲሁም ተናደደ። ከገመድ መኪናው ወጣና ቦድን በተቃራኒው መድረክ ላይ ቆሞ አየ። ሁለቱ በትራኮቹ ላይ እርስ በርሳቸው ተያዩ። አንዴ የተቃቀፉት ሁለት ወንድማማቾች አሁን በተለያዩ ጎኖች ላይ ያሉ ጠላቶች ነበሩ። ዩታ ተናዶ ትራኮቹን አቋርጦ ቦድን ሊደበድበው ፈልጎ ነበረ። እሱ ባይኖር ኖሮ ሳምሳራ ባልሞተች ነበረ። ነገር ግን እየመጣ ያለው ባቡር አቆመው። ባቡሩ ሲያልፍ ቦድ ያለምንም ምልክት ጠፍቶ ነበረ። ቦድ ጠፋና ቀጣዩ እርምጃው ምን እንደሆነ ማንም አላወቀም። ዩታ ካርታ ይዞ መተንተን ጀመረ። ቦድ ፈተናዎቹን ያከናወነባቸውን ቦታዎች በካርታው ላይ ዘረዘረና በጥቁር ሰሌዳ ላይ ያለማቋረጥ ጻፈ። በመጨረሻም የቦድን ቀጣይ ፈተና መድረሻ አገኘ። ያለፉት 6 ፈተናዎች ሁሉም ወደታች የሚወርዱ ነበሩ። 7ኛው ፈተና የ6 ህይወት ጌታ ማስተር ኦፍ 6 ላይቭስ ስበትን መቃወምና ወደ ላይ መሄድ ነበረበት። ቦድ ያለ ገመድ ወይም ምንም አይነት የደህንነት እርምጃ የነፃ ብቸኛ የድንጋይ መውጣት ፍሪ ሶሎ ሮክ ክላይምቢንግ ቅርጽን ይመርጣል። ዩታ ቦድ የትውልድ ቦታውን በቬንዙዌላ የሚገኘውን አንጀል ፏፏቴ ኤንጀል ፎልስ ኢን ቬንዙዌላ እንደሚመርጥ እርግጠኛ ነበረ። ይሁን እንጂ ቬንዙዌላ ከአሜሪካ ስልጣን ውጭ ያለች ሀገር ነች። ስለዚህ ፓፒስ በሰፊ ልምዱ በድብቅ ዩኒን አገኘ። አንጀል ፏፏቴ የዓለማችን ረጅም ፏፏቴ ሲሆን ቁመቱ 979 ሜትር ነው። ቦድና የመጨረሻ የቡድን ጓደኛው ግሮመት ከፏፏቴው ግርጌ ቆሙ። ከፍ ብሎ የቆመው ገደል በእውነት አስፈሪ ነበረ። ግሮመት መንገድ ማየት አልቻለምና ትንሽ ፈርቶ ነበረ። ግትር የሆነው ቦድ በዚህ ገደል ተማረከ። እንዲሁም ቆንጆ ሆኖ አገኘው። ግሮመት መውጣት አልፈለገም። ስለዚህ ቦድ ምንም አላለም። ጃኬቱን አውልቆ ብቻውን መውጣት ጀመረ። በዚህ ጊዜ ዩታ ደርሶ ነበረ። ከዩታ ማሳደድ ለማምለጥ ግሮመት መከተል ነበረበት። ዩታ በገደሉ ላይ ያሉትን ሁለቱን ሰዎች ተመለከተ። በጥልቀት ትንፋሽ ወሰደ። ልብሱን ቀይሮ መውጣት ጀመረ። በ979 ሜትር ገደል ላይ 3 ሰዎች ያለምንም የደህንነት እርምጃ ይወጡ ነበረ። በ90 ዲግሪ አካባቢ ባለው ቀጥ ያለ የገደል ገጽ ላይ ለጣት ጫፎቻቸው ወይም ለእግር ጣቶቻቸው ትንሽ ቀዳዳዎች ብቻ ነበሩ። ይህ ህይወታቸውን ከሞት ጋር በመጋፈጥ አደጋ ላይ የሚጥል ሂደት ነበረ። አንዳንድ ጊዜ ቦታቸውን መቀየርና ቀጣዩን መያዣ ለመድረስ በሙሉ ኃይላቸውን መስለል ነበረባቸው። ግሮመትም ጥንካሬውን ሰብስቦ ዘለለ። ነገር ግን ሌላኛው እጁ መያዣ ማግኘት አልቻለም። ሁለቱም እግሮቹ ተንጠልጥለው ቀሩ። ግሮመት መላ ሰውነቱን በአንድ እጅ ይዞ ሁለቱንም እጆቹን በገደሉ ላይ ለማግኘት ደጋግሞ ቢሞክርም አልተሳካለትም። ጫፍ ላይ ሲደርሱ ተቃርበው ነበረ። የቦድ የመጨረሻ የቡድን ጓደኛም ጠፋ። አንድ ጊዜ ዩታን ወደታች ተመለከተ። ከዚያም ራሱን አዙሮ መውጣቱን ቀጠለ። ዩታ የገደሉ አናት ላይ ሲደርስ ሙሉ በሙሉ ደክሞ ነበረ። ቦድን በጥልቁ ጫፍ ላይ ቆሞ አየ። 7ኛው ፈተና የ6 ህይወት ጌታ
ሁለቱም ተሳክቶላቸዋል። ነገር ግን ዩታ አሁንም ወደ ፍትህ ማምጣት ነበረበት። ቦድ ገና እንዳልደረሰ ነገረው። ምክንያቱም የመጨረሻው 8ኛ ፈተና የመጨረሻው የመተማመን ተግባር አክት ኦፍ አልቲሜት ትረስት አልተጠናቀቀም ነበረ። ይህን ተናግሮ ቦድ በድንገት ወደ ኋላ ዘንበል ብሎ በቀጥታ ወደ ፏፏቴው ወደቀ። ዩታ በጥብቅ ተከትሎት ዘለለ። ዩታ ብቅ አለ። ፊቱ ላይ በጉዳት ተሸፍኗል። እጅግ በጣም በሚገርም ድል ከእንደዚህ አይነት አስፈሪ ከፍታ ላይ ወድቆ አልሞተም። ነገር ግን የቦድን ምልክት አላገኘም። ፓፒስ ሰውነቱ በወንዙ ተጠርጎ ሊሆን እንደሚችል ተናገረ። ነገር ግን ዩታ በልቡ ቦድ በእርግጠኝነት በህይወት እንዳለ ያውቅ ነበረ። ከ17 ወራት በኋላ የፓሲፊክ ውቅያኖስ እንደገና ታሪካዊ ግዙፍ ማዕበሎችን ተመለከተ። ዩታ አሁን ልምድ ያለው የኤፍቢአይ ወኪል በሄሊኮፕተር ወደዚህ ወደሚናወጥ ባህር በረረ። ዩታ በውቅያኖስ ወለል ላይ ባለች ትንሽ ጀልባ ላይ አረፈ። ጀልባውን እየቀዘፈ ያለው ሰው ቦዲ ነበረ። ከመጨረሻው ዝላይ በኋላ ቦድ በእርግጥም አልሞተም ነበረ። ታዲያ ለምን እንደገና ወደ ውቅያኖስ መጣ? ምክንያቱም ያለፈው የውሃ ህይወት ፈተና ቦድ ዩታን ስላዳነ ማጠናቀቅ አልቻለም። ስለዚህ ይህ የቦድ መጨረሻ ፈተና ነበረ። ይህን ፈተና እስካጠናቀቀ ድረስ ቦድ 8ቱን የኦዛኪ ፈተናዎች ሙሉ በሙሉ ያጠናቅቃል። ነገር ግን በዚህ ጊዜ ማዕበሉ ካለፈው የበለጠ ትልቅ ነበረ። ወደ ውስጥ መግባት ማለት በፍጹም አለመመለስ ማለት ነበረ። ሁለቱ ወንድማማቾች የመጨረሻ ስንብታቸውን ተሰናበቱ። ዩታም እሱን ለመያዝ ተስፋ ቆረጠ። ወደ ሄሊኮፕተሩ ተመለሰ። ቦድ የራሱን መንገድ ወደ ፍጻሜው እንዳይፈቅዶለታል። ቦድ የትንሿ ጀልባ መሪ ቆልፎ ያዘ። በታላቅ ጩኸት በቀጥታ ወደ ግዙፉ ማዕበል ውስጥ ገባ። በመጨረሻም ቦድ በሰፊው ውቅያኖስ ውስጥ ጠፋ። የቦድ ህይወት አብቅቶ ሊሆን ይችላል። ነገር ግን የኦዛኪ 8 አፈ ታሪክ እየሰፋ ሄደ። ምድርን በሚወድ እያንዳንዱ እጅግ አደገኛ ስፖርት አፍቃሪ ልብ ውስጥ አፈ ታሪክ ሆነ። የዛሬው ታሪክ እዚህ ያበቃል። ስላያችሁን እናመሰግናለን። ስለዚህ ፊልም ምን ትላላችሁ? እባክዎ ከታች አስተያየት ይስጡን።